የነፍስ ድርቅና የመንፈስ ዝለት። የዝለት መጀመሪያና የልብ መዛል። በሕይወትህ መንገድ ላይ ቆመህ ታውቃለህ? ጸሎት እንደ ከባድ ሸክም ሲሆንብህ፣ ቤተክርስቲያን መሄድ ትርጉም ሲያጣብህ፣ መዝሙርና ቅዳሴው ለጆሮ ድምፅ ብቻ ሲሆኑብህ ተሰምቶ ያውቃል? ይህ መንፈሳዊ ዝለት ይባላል። መጽሐፈ መነኮሳት ይህንን ሁኔታ የነፍስ ድርቅ ይለዋል። ልክ መሬት ዝናብ ስታጣ እንደምትሰነጣጠቅ ነፍስም ከፈጣሪዋ ጋር ያላት ግንኙነት ሲላላ ትሰነጣጠቃለች። ሰላም ይርቅሃል፣ ጭንቀት ይወርሃል። በዙሪያ ሰዎች ቢኖሩም ብቸኝነት ይሰማሃል። ይህ ዝለት የመጣው እግዚአብሔር ስለራቀ ሳይሆን አንተ በውስጥ የነበረውን መንፈሳዊ እሳት ዘንግተው ስለጠፋ ነው። ከሕይወት ጋር ማገናኘት ይኖርብሃል። ዛሬ ነገስ ስራህን ስትጀምር ባለህበት ቦታ ባለህበት በስራ መስክ ሆነህ ለምንድን ነው ደስታ የራቀኝ ብለህ ብትጠይቅ መልሱ ያለው እዚህ ዝለት ውስጥ ነው። ነፍስህ ምግብ ትፈልጋለች። ለምን እንዝላለን? የሰይጣን ስልቶችስ? አባቶች እንደሚሉት ሰይጣን ሰውን ከመንፈሳዊ መንገድ ለማውጣት የሚጠቀመው ትልቁ መሳሪያ መሰልቸት ነው። ጸልዬ ምንም እኮ አላመጣሁም ብለህ እንዲሰማ ያደርጋል። ጸልዬ ምን አመጣህ፣ ጾመህ ምን ተቀየረ የሚል ድምፅ በውስጥ ይዘራል። የዓለም ግርግር፣ ስልካችን ላይ የምናሳልፈው ሰዓት፣ የምንሰማቸው ተገቢ ያልሆኑ ወሬዎችና የምናያቸው ምስሎች መንፈሳዊ አቅማችን ይመጥጡታል። ኃጢአትን መልመድ። ትናንሽ ኃጢአቶችን ምን አለበት ብለን ስለምድ ቀስ በቀስ መንፈስ ቅዱስ ከኛ ይርቃል። ያኔ ዝለት ይመጣል። ትዕቢት። እኔ ካሁን አውቃለሁ መጽሐፉን አንብቤያለሁ ብለህ በራሳችን ስንመካ እግዚአብሔር ራሳችንን ድካም እንድናይ ጸጋውን ለጥቂት ጊዜ ያረቃል። ቅዱሳን አባቶች እንኳን ሳይቀሩ ይህ ዝለት አጋጥሟቸዋል። ታላቁ አባ እንጦንስ በአንድ ወቅት ጌታ ሆይ መዳን እፈልጋለሁ፣ ነገር ግን ሐሳቤ አይገዛልኝም ብሎ አልቅሷል። ያኔ መልአክ መጥቶ እንዴት መስራትና መጸለይ እንዳለበት አሳየው። ዝለት ማለት መተው ማለት አይደለም። ዝለት ማለት ትግል ማለት ነው። ቅዱስ ይስሐቅ ሶርያዊ እንደሚለው በዝለት ሰዓት የምታደርጋት አንዲት ጌታ ሆይ ማረኝ የምትል ቃል በደስታ ሰዓት ከምትጸልየው ሙሉ መዝሙር ዳዊት ትበልጣለች። ምክንያቱም በዝለት ሰዓት መጸለይ መስዋዕትነት ነው። የመውጫው መንገዶች። ከዚህ ዝለት ለመውጣት ምን እናድርግ? 7 ቁልፎችን እናያለን። አንደኛ፣ በግድ መጸለይ። ባይሰማህም ባይመችህም ጸልይ። መጸለይ የሚመጣው በመጸለይ ነው። ሁለተኛ፣ የንስሐ እንባ። ጌታ ሆይ ልቤ ደርቋልና አርጥብልኝ ብለህ ንገረው። ሶስተኛ፣ ትናንሽ እርምጃዎች። በአንድ ጊዜ 2 ሰዓት መጸለይ ካቃተ በየሰዓቱ ስምህን እባርካለሁ በል። አራተኛ፣ መንፈሳዊ ንባብ። በተለይ የቅዱሳንን ገድል አንብብ። በእነሱ ታሪክ ውስጥ ያንተን ጥንካሬ ታገኛለህ። አምስተኛ፣ ከክፉ ጓደኛ መራቅ። መንፈሳዊነትን የሚያቀዘቅዙ ወሬዎችን አትስማ። ስድስተኛ፣ ስጋ ወደሙ። ወደ ቅዱስ ቁርባን ተጠጋ። እውነተኛው ኃይል እዚያ ነው። ሰባተኛ፣ ትዕግስት። እግዚአብሔር እስኪጎበኝህ ድረስ በትህትና ጠብቀው። ተወዳጆች ተመልካቾቼ፣ ዝለት ማለት ፍጻሜ አይደለም። ዝለት ማለት አዲስ ጅማሮ ነው። ዛሬ ነፍስ ደርቃ ከሆነ ነገ የምታገኘው መንፈሳዊ ዝናብ እጅግ ጣፋጭ ይሆናል። ተስፋ አትቁረጥ። ይህ የቅዱሳን ድምፅ ዩቲዩብ ቻናል ነው። የዛለች ነፍሳችሁን የምናበረታበት፣ ከቅዱሳን ቃል ኪዳን የምናቆራኛችሁ ድልድይ ነን። ይህን መንፈሳዊ ስንቅ ለደከሙና ተስፋ ለቆረጡ ወንድሞች እህቶች ሼር በማድረግ የብርሃን ምስክር ሁኑ። ቻናላችንን ሰብስክራይብ በማድረግ በየቀኑ ከሚለቀቁ መንፈሳዊ ማዕዶች ተሳተፉ።
ጌታ መንፈሳዊ ጥንካሬውን ይስጠን። አሜን።